1.4 ጂኦግራፊካል ኮንቴክስት። በዚህ ስር ኢትዮጵያና ሆርን የምንለው ምን አይነት ስነ ምህዳራዊ ገጽታ፣ ምን አይነት ጂኦግራፊካዊ ገጽታ አለው የሚለውን እንመለከታለን። ኢትዮጵያ ኢን ዘ ሆርን የሚለው የሚያጠቃልለው ጅቡቲን፣ ኤሪትሪያን፣ ኢትዮጵያን እና ሶማሌን ነው። እነዚህ ቦታዎች ኢትዮጵያ ኢን ዘ ሆርን የምንለው በአብዛኛው ተራራማ ነው። ይህም ደግሞ በታላቁ ስምጥ ሸለቆ ምክንያት የተፈጠረ ነው። ሪፍት ቫሊ የምንለው እንግዲህ ረባዳማ ቦታ የተፈጠረ እና በዛ አማካኝነት ያሉ ተራሮችን የያዘ ነው። ግሬት ሪፍት ቫሊ የምንለው ከሲሪያ እስከ ሞዛምቢክ የሚዘልቀው ነው። ይሄ አካባቢ ኢትዮጵያ ሆርን የምንለው አካባቢ በአብዛኛው ሃይላንድ ያለበት ወይም ደግሞ ተራራማ ከፍታማ አካባቢ ያለው ነው። ይህም በስምጥ ሸለቆ የተከፈለ ነው። ዝቅተኛ ቦታዎችን፣ ከፊል በረሃማ እንዲሁም ደግሞ ደኖችን የያዙ አካባቢ ነው። ይህ አካባቢ እንግዲህ የተለያየ በመሆኑ በጂኦግራፊካል አቀማመጡ የተለያየ አየር ጸባይ፣ የተለያየ የእጽዋቶችን፣ የተለያዩ አፈሮችን እንዲሁም ደግሞ የሰዎች ሰፈራን ያጠቃለለ ነው። ኢትዮጵያ ኢን ዘ ሆርን መልክዓ ምድራዊ አቀማመጡ እንዲሁም የአየሩ ሁኔታ የተለያየ እንደሆነ አይተናል። ህዝቦቹም ደግሞ እንደዚሁ የተለያዩ ናቸው። የተለያዩ ቋንቋዎች፣ የተለያዩ ባህሎች፣ የተለያዩ ሃይማኖቶች እንዲሁም ደግሞ የኢኮኖሚ እንቅስቃሴዎች የሚያደርጉ ናቸው። እነዚህ አካባቢ ውስጥ የሚኖሩ ሰዎች እርስ በርሳቸው የተለያዩ መስተጋብሮችን የሚያደርጉ ናቸው። አንዱ ከሌላው ልዩ የሚያደርገው ባህል፣ ቋንቋ፣ ታሪክ የመሳሰለ ቢኖረውም ደግሞ የሚጋሯቸው የተለያዩ ነገሮች አሉ። አሁን ያለው ኢትዮጵያ ኢን ዘ ሆርን የሚባለው አካባቢ የተፈጠረው ከሌሎች ሀገር ጋር በሚያደርጉት መስተጋብር፣ በንግድ፣ በሰዎች ዝውውር፣ በጦርነት፣ በባርነት ንግድ፣ በኮሎኒያሊዝም በመሳሰሉት አሁን ያሉት አካባቢዎች የተፈጠሩት ሀገራቶች ተጽዕኖ ደርሶባቸዋል። ማንኛውም የሰው ልጅ ከአንድ ቦታ ወደ ሌላ ቦታ የሚንቀሳቀሰው ወይም የሰው ልጅ እያደገ ኢቮልቭ እያደረገ የመጣው በሚኖረው አካባቢ ነው። አንድ አካባቢ ለህዝቦች የተመቸ ከሆነ እዛ አካባቢ ላይ ብዙ ሰዎች ይሰፍራሉ። እዛ አካባቢ በቂ የሆነ ውሃ ካለ ወይም ደግሞ አፈሩ ለም ከሆነ በቂ የሆነ የውሃ ተፋሰስ ካለው እነዚህ ሁሉ ምን ያደርጋሉ? ሰዎችን አንድ ቦታ እንዲቀመጡ ሆነ ከአንድ ቦታ ወደ ሌላ ቦታ እንዲሸሹም ወይም ደግሞ ማይግሬት እንዲያደርጉም የሚያደርጉ ፋክተሮች ናቸው። በዚህ ክፍል የምንመለከተው የአካባቢው መልክዓ ምድራዊ አቀማመጥ ምን ያህል ህዝቦቹንና አኗኗራቸውን ተጽዕኖ ያሳድሩበታል የሚለው ነው። ስፓሻል ሎኬሽን ወይ ደግሞ የአንድ ማህበረሰብ ከሌላው አንጻር የተቀመጠበት ቦታ ምን አይነት ታሪክ እንዳለው የሚያሳይ ነው። ኢትዮጵያ ኢን ዘ ሆርን የምንለው አካባቢ የሚገኘው በቀይ ባህር፣ በባህረ ሰላጤ፣ በህንድ ውቅያኖስ እና በሱዳንና በኬንያ መካከል ነው። ሬድ ሲ ወይም ደግሞ ቀይ ባህርና ባህረ ሰላጤው ሰሜን አፍሪካን ከምስራቃዊ ሜዲትራኒያ ከቅርብና ሩቅ ምስራቅ እንዲሁም ከህንድ ጋር የሚያገናኝ ነው። የህንድ ውቅያኖስ ደግሞ ምስራቅ አፍሪካን ከቅርብና ከሩቅ ምስራቅ እንዲሁም ደግሞ ከህንድ ጋር የሚያገናኝ ነው። ሀገራቶች ያሉባቸው አካባቢዎች ላላቸው ታሪክ ዲተርማይኒንግ ፋክተር ናቸው ወይ ደግሞ ተጽዕኖ አሳዳሪ ናቸው ወይም ቅርጽ ያስይዛሉ። ለምሳሌ አንድ ሀገር ለም አፈር ያለበት አካባቢ ከሆነ ህዝቦቹ በብዛት ያድጋሉ። ምክንያቱም ለም አፈሩን ተከትሎ ብዙ ምርት ሊመረት ይችላል። ወይ ደግሞ አንድ አካባቢ ተራራማ ከሆነ የአካባቢ እንግዲህ በቀላሉ የማይሸነፍ ነው በጂኦግራፊካል አድቫንቴጅ የተነሳ። ወይ ደግሞ አቀማመጡን ብታዩ የአንድ አካባቢ ስፓሻል ሎኬሽን እንበልና ኢትዮጵያ ያለችው ሆርን ኦፍ አፍሪካ ላይ ነው። እዚህ አካባቢ ብጥብጥ ያለበት አካባቢ ስለሆነ የዚህ አካባቢ ኢኮኖሚ እድገት በእጅጉን በዚህ በጦርነት የተጎዳ ነው። ልክ እንደዚሁ ደግሞ ተፋሰሶች ያሉበት አካባቢና ተፋሰስ የሌለበት አካባቢ እንዲሁ ታሪኩ የተለያየ ነው። ስለዚህ ተፋሰስ ደግሞ የጂኦግራፊካል ፋክተር ሆኖ የአንድን አካባቢ ሂስትሪ አፌክት የሚያደርግ ነው። ኢትዮጵያ ኢን ዘ ሆርን የሚባለው አካባቢ 5 ተፋሰሶች አሉ። አንደኛው ናይል ሪቨር የሚባለው ተፋሰስ ነው። ሁለተኛው ጊቤ ኦሞ ጎጀብ፣ ሶስተኛው ገናሌ ጁባ ሸበሌ፣ አዋሽ ሪቨር የሚባለው አራተኛ ነው። እንዲሁም ደግሞ ኢትዮጵያን ሪፍት ቫሊ ሌክ ሲስተም የሚባለው ነው። የናይል ሪቨር ተፋሰስ የምንለው በሁለት ይከፈላል፣ ዋይት ናይል እና ብሉ ናይል። ዋይት ናይል ከዩጋንዳ ተነስቶ ሱዳን ላይ ከብሉ ናይል ከኢትዮጵያ ከተነሳው ጋር ተገናኝቶ በግብጽ በኩል ወደ ሜዲትራኒያን የሚያልፈው ነው። አዋሽ ሪቨር ሲስተም የሚባለው ደግሞ እንዳለ የኢትዮጵያ ተፋሰስ ነው። ይህም ደግሞ ከኢትዮጵያ ከፍተኛ ቦታዎች ወይም ተራራማ ቦታዎች ተነስቶ ወደ ደረቁ እና ዝቅተኛ ቦታ ወዳለው ወደ ደንኪል ዲፕሬሽን የሚሄድ ነው። የኢትዮጵያ ሪፍት ቫሊ ሌክ ሲስተም የሚባለው ከዝዋይ ሐይቅ ወደ ሰሜናዊ የሌክ ቱርካና የሚፈሰው በኬንያና በኢትዮጵያ ድንበር መካከል ላይ የሚገኘውን ተፋሰስ የሚያጠቃልል ነው። ሌክ ቱርካና ከዚህ ቀደም ሌክ ሩዶልፍ በመባል ይታወቅ ነበረ። ጊቤ ኦሞ ጎጀብ ሪቨር ሲስተም የሚባለው ደግሞ ደቡባዊ ኢትዮጵያን ከፊል በረሃማ ወደ ሆነው ሰሜናዊ ኢትዮጵያን የሚያገናኝ የተፋሰስ ሲስተም ነው። ሸበሌን ገናሌ ሪቨር የሚባለው የሚመነጨው ከምስራቃዊ ከፍታ ቦታዎች ነው። የሚፈሰው ደግሞ ወደ ደቡብ ምዕራብ ሶማሊያና ወደ ህንድ ውቅያኖስ ነው። ገናሌ የሚባለው ሶማሊያ ውስጥ ጁዋ የሚባለው ማለት ነው። ይሄ የሚፈሰው ወደ ህንድ ውቅያኖስ ነው። ሸበሌ ግን ህንድ ውቅያኖስ ሳይደርስ ኮስቱ ላይ ወይ ደግሞ ወደብ ላይ የሚቀረው ነው። እነዚህ ተፋሰሶች ከምግብ ምንጭነት በተጨማሪ የተለያዩ ግልጋሎቶችን ይሰጣሉ። የመጀመሪያው ሰዎች እነዚህን ተፋሰሶች በመጠቀም እንቅስቃሴ የሚያደርጉበት ነው። ሰዎች እንግዲህ በዚህ ተፋሰስ መንቀሳቀስ ከቻሉ የተለያዩ ነገሮችን ይሰጣሉ። ለምሳሌ ሀሳብ እንዲቀያየሩ፣ እውቀት እንዲቀያየሩ፣ ቴክኖሎጂ እንዲቀያየሩ፣ ባህል እንዲቀያየሩ፣ እምነታቸው እንዲቀያየሩ ያደርጋል ማለት ነው። ስለዚህ እነዚህን ተፋሰሶች ማጥናት ኢትዮጵያና ሆርንን ለመረዳት ታሪካቸው ምንድነው፣ ባህሉስ ምንድነው፣ ማህበረሰቡስ ምንድነው የሚለውን ለመረዳት ይጠቅማል። እነዚህ የኢትዮጵያና የሆርን ሀገራቶች በሶስት
የኢንቫይሮንመንታል ዞኖች ይከፋፈላሉ ወይም ደግሞ በሶስት አካባቢዎች እንከፍላቸዋለን። የመጀመሪያው ዝቅታማ ወይ ደግሞ ቆላማ አካባቢ የሚባለው ነው። ይህ ደግሞ ምስራቃዊ አካባቢዎችን ይይዛል። የዚህ የሆርን ኤንድ ኢትዮጵያ የሚባለው ሪጅን ማለት ነው። የሚጀምረውም ሰሜን ምስራቅ ኤሪትሪያ ይጀምርና ሰፋ እያለ ዝቅታማ የሆኑ የኤሪትሪያ አካባቢዎችን ይዞ ሳህል፣ ዳንክል ዲፕሬሽን፣ ሎወር አዋሽ ቫሊ በተለይ ደግሞ የኖርዝ ኢስተርን ሪፐብሊክ ኦፍ ጅቡቲ ሰሜን ምስራቅ ጅቡቲ አካባቢን የሚይዝ ነው። በተጨማሪ ደግሞ ኦጋዴንን፣ ሀረርጌን፣ ባሌን፣ ቦረና፣ ሲዳማ በተለይ ደግሞ አብዛኛውን ሶማሊያ የምትባለው ሪፐብሊክ ኦፍ ሶማሊያን የሚያጠቃልል ነው። እዚህ አካባቢ ላይ እንግዲህ ተመሳሳይ የሆነ የክላይሜት ኮንዲሽን ያላቸው ወይም ደግሞ የአየር ጠባይ ነው ያላቸው። አብዛኛዎቹ ደረቃማ ናቸው። አልፎ አልፎ ዝናብ ሊኖረው ይችላል። ነገር ግን ኤክሰፕሽን ይባላል እዚህ ውስጥ ለምሳሌ የአዋሽ፣ ዋቢ ሸበሌ እና ገናሌ፣ ጁባ የሚባሉ አካባቢዎች ከዚህ የተሻለ ዝናብ አላቸው። አብዛኞቹ ከማያገኙት ዝናብ በተሻለ እዚህ አካባቢ ላይ ዝናብ ያገኛሉ። ከዛ ውጭ ግን አብዛኛው ይሄ ከላይ የጠቀስናቸው አካባቢዎች ደረቃማ ናቸው። ሞንሱን ዊንድም የሚከሰትበት አካባቢ ነው። ይሄ አካባቢ እንግዲህ በሳርና በቁጥቋጦ የተሸፈነ የተሞላ ነው። ሁለተኛ ሰንሰለታማ ተራራ ወይ ከፍተኛ አካባቢ የሚባሉትን የሚሸፍን ነው። ይህ ደግሞ ከሰሜናዊ ኤርትራ ተነስቶ ወደ ደቡባዊ ኢትዮጵያ የሚሄድ ነው። በምስራቁ በኩል ያሉት ይህ ሰንሰለታማ ተራራ የሚይዘው አርሲ፣ ባሌ፣ ሀረግ የሚባሉትን ኢትዮጵያ ውስጥ የምናውቃቸውን ከፍታና ተራራ አካባቢዎችን ይይዛል። ይህ አካባቢ በተራራማና በሜዳ የተሞላ ነው። ሶስተኛው እንግዲህ በተራራማ ሰንሰለቶች ምዕራብ የሚገኘው በሱዳን ድንበር ላይ እስከ ደቡብ የሚሄደው ከዚህ ቀደም በደናማ ወይም ጫካማ አካባቢ ነው። ይህ ደግሞ የናይል ተፋሰሶችን የሚይዝ አካባቢ ነው። ይህ አካባቢ በጂኦግራፊ ወይም ፊዚካል ኢንቫይሮንመንቱ የተለያየ ቢሆንም አንዳንዱ ተራራማ ነው፣ አንዳንዱ ሸለቋማ ነው፣ የተለያየ የአፈር አይነት የመሳሰሉት ቢኖሩም ነገር ግን እዚህ አካባቢ የሚኖሩ ሰዎች ቋንቋቸው፣ ባህላቸው ተመሳሳይነት አለው። ምክንያቱም እርስ በርሳቸው የሚገናኙ የተለያዩ መስተጋብሮችን የሚያደርጉ የተለያዩ የህዝብ ንቅናቄዎች፣ እንቅስቃሴዎች ለምሳሌ አንድ ቦታ ላይ ድርቅ ሲኖር ወደ ሌላ አካባቢ መሄድ እንደዚህ አይነት ነገሮች ስላሉ የሚጋሯቸው ባህሎች አሉ፣ ቋንቋዎች፣ መመሳሰሎች አሉ ማለት ነው።